ሁላችንም እንደ ሰው እኩል ተደርገን ከተፈጠርን ለምንድነው ታዲያ ጥቂቶች ብቻ ታላቅነትን የሚያሰብኩት? ለምንድነው ብዙ ሰዎች እንብዛም የማይታይ ሰው ሆነው የሚኖሩት? እስኪ የተጨናነቀውን ከተማ ተመልከቱ። በአንድ ላይ የሚጓዘውን የሰው ማዕበልም አስተውሉት። ስም የሌለው የሚለዋወጥና ማንንም የማያስተውለው። ታዲያ በዛ የሰው ማዕበል ውስጥ በአንዱ ክፍል አንድ ፊት ከሁሉም በላይ ከፍ ይላል፣ ቀና ይላል። አንድ መንገድ ተገንጥሎ የተለየ ይሆናል። ይሄ እኩልነት የምንለው ነገር የአፈ ታሪኮች ሁሉ የበላይ የሆነ አፈ ታሪክ ቢሆንስ? እንድንበቃበት የሚያስችል እውነት ሳይሆን በምናባችን የምንስለውና ልዩ የሆነውን ነገር የሚገድብ ነው። ተመሳሳይ ከመሆን ጋር ያለን ሱስ እድገታችንን የሚዘውረውን ኃይል ዝም አስብሎት ቢሆንስ? ምናልባትም እኩልነት ማለት ሁላችንም በጋራ እንደምንረዳው ታላቅነት ነፃ የሚያደርግ ነገርም አይደለም። ፈረንሳዊ ፈላስፋ ቮልቴር የሆነ ወቅት ላይ እንዲህ ብሎ ነበር። ሁሉም የሰው ልጆች አፍንጫና 10 ጣቶችን ይዘው ነው የተወለዱት፣ ነገር ግን የትኛውም የሰው ልጅ ከእውቀት ጋር አልተወለደም ብሏል። ገና ከመነሻው ልዩነቱ የሚታይ ነገር ነው። ልዩነቶቻችን ገና ስንወለድ ግልጽና የሚለዩ ቢሆኑ ለምንድነው እነዛ ልዩነቶች እንደሌሉ የምናስመስለው? ሁሉም ሰው ተመሳሳይ ነው ወደሚለው ሐሳብ ተጣብቀን የምንቀረው ስለምንድን ነው? እኩልነት የሚለው ሐሳብ በመገለጥ ውስጥ እንደ አብዮት ነበር የሚወሰደው። እንደ ሮሲዮ እንደ ጄፈርሰን ያሉ ልሂቃን በምናባቸው የሚስሏት ዓለም ሁሉም የሰው ዘር ነፃ የሚሆንባትና ክብር የሚያገኝባት ነበረች። ሮሲዮ በአንድ ዝነኛ ጽሑፉ ላይ እንዲህ ብሏል። የሰው ልጅ የሚወለደው ነፃ ሆኖ ነው፣ የሚሄድበት እያንዳንዱ ቦታ ደግሞ ሰንሰለት አለው ብሏል። እነዚህ ቃላት እንግዲህ የተለያዩ አብዮቶች እንዲነሱ እርሾ የሆኑ ሲሆን ዘመናዊ የሚባለው ዲሞክራሲም በብዙ ዘመናት የለውጥ መስመር ውስጥ እያለፈ መጥቶ አሁን በያዘው ቅርጽ ላይ ከፍተኛ አበርክቶ አላቸው። እኩልነት በዘር ውስጥ ከሚያልፍ ልዩ ዕድል ነው ቃል የሚገባላችሁ። በታሪክ ከምናቃቸው ቀስቃሽ የሚባሉ ፈላስፋዎች መሃል ስሙ ከፊት የሚነሳውና በ19ኛው መቶ ክፍለ ዘመን አካባቢ እንደኖረ የሚነገረው ፍሬድሪክ ኒቼ አንድ ሙሉ የሆነ ትችትን አቅርቦ ነበር። በሱ እይታ መሰረት እኩልነትን እንደ ነፃነት አያየው። ይልቁኑ እኩልነት ቂም ውስጥ ስር እንደያዘ እንደ አንድ የሞራል መዋቅር ነው የሚወሰደው። ከመጥፎና ከጥሩ ባሻገር ኒቼ እንደሚለው ከሆነ የዲሞክራሲ እሳቤዎች በሱ አጠራር የባርነት ሞራሊቲ ከሚላቸው ነገሮች በላይ ከፍ ብሎ የሚያድግ ነው። ጥንካሬን አፍኖ መሃል ሰፋሪነትን ከፍ ከሚያደርግ የሲስተም ዲዛይንም በላይ ነው። ከፈጣሪ ሁላ ቀድሞ ሁሉንም እኩል የማድረግ ደመነፍስ ልዩነትን የሚያሳሳና ልህቀትን የሚያጠፋ። ይሄ ውጥረት ታዲያ አንድ ወሳኝና መሰረታዊ የሆነ ጥያቄን ይገልጥልናል። ይህም ጥያቄ ደግሞ እኩልነት የተከበረ የሞራል ስኬት ነው ወይስ ደግሞ ግላዊነትና ምርጥነትን የሚያፍን ደመነፍስ ነው የሚል። ለዚህ ደግሞ ተፈጥሮ በራሷ ግልጽ የሆነ መልስን ነው የምትሰጠን። ተፈጥሮ እኩል አይደለች። የመጀመሪያውን እስትንፋስ ከመተንፈሳችን አንስቶ ባዮሎጂካል፣ ሳይኮሎጂካል እና ኢንቫይሮንመንታል በሆኑ ልዩነቶች ቅርጽ እየያዝን የመጣን። እነዚህ ልዩነቶች ፍሰቶች አይደሉም። እነዚህ የሰው ልጅ በውስጥ ያለው አቅም ሁሉ መሰረቶች ናቸው። ሁሉም ሰው ኦሎምፒክ ላይ የሚሮጥ አትሌት ይሆናል ማለት አይደለም። የሰውነት ጥንካሬ፣ ብርታቱና የአየር ሁኔታ በራሱ በጥልቀት የተለያዩ ናቸው። ሊቅነት ወይም ደግሞ የማሰብ አቅም በራሱ የተለያየ ነው። ጂኒየስ የሆኑ ሰዎች በጣም ጥቂት ናቸው። እንደውም ይህንን ነገር ብዙ ጊዜ ሰዎች አይረዱትም። የጥበብ ሰው የመሆን አቅም ዝም ብሎ ባቦ ሰጥ የሚበተን ነገር አይደለም። በተመረጡ ግለሰቦችና የመግለጽ አቅምን በሚማጸኑ ሰዎች ውስጥ ነው የሚያድገው። ይሄ እንግዲህ በፍጹም ልንክደው ማንችለው እውነታ ነው። እስኪ እንደ ሞዛርት ያሉ ሰዎችን አስቧቸው። ሞዛርት እንግዲህ በውስጡ ያለው የሙዚቃ ሊቅነት የተረጋገጠው ገና 10 ዓመቱን ሳይደፍን ነበር። የሱ ታለንት በእኩልነት ውስጥ የተፈበረከ አይደለም። ይልቁኑ ከልዩነት ውስጥ ብቅ ያለና ያወጣ ነው። በሌላ በኩል ደግሞ ኒኮላስ ቴስላን አስቡት።
የሱ ፈጠራዎች የዘመናዊ ዓለም ቴክኖሎጂን ቅርጽ ያስያዙ ናቸው። ነገር ግን በህይወት ዘመኑ እያለ የሱ ሐሳብ በሙሉ ችላ ተብሏል። ካለፈ ከዘመናት በኋላ ነው ጥቅም ላይ የዋለው። እነዚህ ሰዎች እንግዲህ የሚያስታውሱን ታላቅነት ወይም ከፍታ የሚገኘው አንድ አይነት ከመሆን ሳይሆን ልዩ ሰው ከመሆን እንደሆነ ነው። እዚህ ጋር ታዲያ በሚገባ ለይተን መረዳት ያለብን በእኩልነትና በትክክለኛነት መሃል ያለውን ልዩነት ነው። እኩልነት ሁሉም ሰው ከተመሳሳይ ቦታ እንደጀመረና ለዛም ደግሞ አንድ አይነት ትሪትመንት እንደሚያስፈልገው የሚያምን ነው። ትክክለኛነት ደግሞ ሰዎች የተለያዩ እንደሆኑ የሚረዳና ሁሉም ሰው ማዳበር ያለበትን ነገር የሚያቀርብ ነው። እነዚህን ወሳኝ ልዩነቶችን ላስንላቸው የሰው ልጅን ወይም ደግሞ ሰው መሆንን ወደ ተሻለና አዲስ ወደሆነ ከፍታ የማሻገር አቅሙ ያላቸው ሰዎችን ነው ሪስክ ውስጥ የምናስገባው። ታላቅነት የሚወለደው ከግላዊነት ነው። የኒቼ ሐሳብ የሚወክለውም ማህበረሰባዊ ሐሳቦችን ተሻግሮ የራሱን ዋጋዎች የሚፈጥረውን ሰው ነው። ይሄ የኒቼ ሐሳብ የሚስማማ አይደለም። ከመንጋው ይገነጠላል። ከጋራ የምቾት ሰገነት ይወጣል። እንቅፋቱን ሰብሮ ነፃ የሚወጣ ሐሳብ ነው። ግላዊነት የፈጠራና የአዲስ ነገሮች ሁሉ ስር ነው። ሰዎች በልማድ ከተቀበሏቸው እምነቶች ተሻግረው እንዲያስቡ ይፈቅድላቸዋል። ያለ ግለሰባዊነት ሂደት ወይም ደግሞ ለውጥ ይቆማል። ማህበረሰብ ካለፈባቸው ስምምነቶች ጋር እየተሳሰረ ይመጣል። ኒቼ ይህንን ውጥረት ያገኘው ወይም ደግሞ የያዘው ከፍ ያለው የበለጠ ከፍ ይላል፣ ትንሹ ደግሞ መብረር ለማይችሉት ይመጣል የሚለውን ሐሳብ በሚጽፍበት ወቅት ነበር። ወደ ታላቅነት የሚወስደው መንገድ ከመንጋውና ከግርግሩ መነጠልን እንዲሁም ብቸኝነትን መታገስን ይጠይቃል። ሰብሮ መውጣት ማለት ትችትን መጋፈጥ፣ አለመረዳትና ተቃውሞን መጋፈጥ፣ ነገር ግን በዛው ልክ ደግሞ ነፃነትንም ስለማጣጣም። ታላቅነት የሚገለጠው ግለሰቦች ብቻቸውን የመቆም ከማህበራዊ ማረጋገጫ ይልቅ ለዓላማቸው የመቆም ራዕይን በሚገባ መሰነቅ ሲችሉና ያንን ራዕይ ደግሞ ሲያምኑበት ነው። ሆኖም ይሄ መንገድ ያለምንም የዋጋ ክፍያ አይደለም የሚመጣው። ማህበረሰቡ ብዙ ጊዜ ለብቻቸው የሚቆሙ ሰዎችን ይቀጣል። ጋሊሊዮ የሃይማኖቶች ስልጣን ላይ ጥያቄ በማንሳቱ እንደ መናፍቅ ተቆጥሯል። ቪንሰንት ቫን ጎህ እንደ ጨለምተኛ ተቆጥሮ ነበር። የሱ የጥበብ ስራዎች እኮ በህይወት ዘመኑ ማንም አላስተዋላቸውም ነበር። ስራ ፈጣሪዎች፣ ጂኒየሶች እንደ አመፀኛ ታይተዋል። የዚህ ምክንያቱ ደግሞ ምቾት የሚባለውን መስመር ስላናወጡት ነው። ታላቅነት ማህበረሰቡ ያልተለመዱ እውነታዎችን እንዲጋፈጥ ያደርገዋል። ያ መጋፈጥ ደግሞ ጥልቀት ያለው አለመርጋት ነው። ኒቼ እንደሚያምነው ከሆነ ታላቅነት በእድል ወይም በታለንት ብቻ የሚመራ አይደለም። ነገር ግን መሰናክሎችን ለመጋፈጥና ከነሱ በላይ ከፍ ለማለት ቀና ለማለት ካለ ቁርጠኝነት ነው። በአንድ ጽሑፉ ላይ የማይገድለኝ ነገር ጠንካራ ያደርገኛል ሲል ያሰፈረው ሐሳብ ትግልና ስቃይ ጠላት ሳይሆን መሸጋገሪያ ድልድይ ነው የሚል ፍልስፍናን የፈጠረ ነው። ወደ ኋላ መንሸራተት እኮ የምታድጉበት እድል እየሆነ ይመጣል። እንዲሁም ተቃውሞ ችግሮችን የመፍታት አቅማችሁንም ስል ያደርግላችኋል። እውነተኛ የሆነ የታላቅነት ግንድ ገደቦችን ከማለፍ ነው የሚገኘው። ውጫዊ ገደቦቻችሁን ብቻ ሳይሆን ውስጣዊ የሆኑትንም ጭምር ማለት ነው። ይሄ ውስጣዊ የሆነ መሪ ብዙ ጊዜ አይገኝም። ሆኖም አስደናቂ የሆነ ነገርን ነው የሚገልጠው። ማህበረሰባዊ የሆኑ ፍርሃቶች ይለያያሉ። ህጎች፣ ልማዶችና የትምህርት ሲስተሞች ተስማሚነትን ያጠነክራሉ። ብዙ ጊዜ ከእውነተኛነት ይልቅ ታዛዥነትን ይሸልማሉ። ትምህርት ቤቶች ስታንዳርድን ቅድሚያ ይሰጣሉ። ህግ የሚከተሉ ግለሰቦችን ያፈራሉ። ነገር ግን እምብዛም ቻሌንጅ አያደርጓቸው። ኒቼ ይሄንን ነገር እንደ ብዙሃን የሰርቫይቫል ደመነፍስ ነው የሚያየው። ይሄንንም የመንጋ ሞራሊቲ በማለት ይጠራዋል። ዘመናዊ የሚባለው ባህል ይሄንን አቀራረብ የሚደግፈው መሃል ሰፋሪነትን በማክበር ነው። የተሳትፎ ሽልማቶችና ለስኬት ሳይሆን ለጥረት የሚሰጡ አስፈላጊ ያልሆኑ ሽልማቶችና ክብሮች የሚያንጸባርቁት ምርጥነትን ለመጋፈጥ የሚታይ ማመንታት ነው። ሩዘቬልት በዚህ ላይ ማስጠንቀቂያ ሰጥቶ ነበር። ኃይለኛ ነገሮችን መድፈር
ጨለማ በሆነ መንፈስ ውስጥ ሕይወትን በሚገባ ሳታጣጥሟት አልፎም ደግሞ ስቃያችሁ እየበዛ ከመኖር በደንብ የተሻለ ነው ብሏል። ምርጥነትን ማክበር ላይ ሳይሳካላችሁ ሲቀር እንደ ማህበረሰብ ነገርየው የሆነ ወቅት ላይ ሰው መሆንን ከፍ ሊያደርጉ ይችሉ የነበሩ ነገሮችን የሚያነሳሳውን ኃይል እየሸረሸረው ይመጣል። እዚህ ጋር አንድ ፓራዶክስ አለ። እኩልነት ማለትም ብዙዎችን ከፍ ማድረግ እንዳለበት የሚታሰበው እኩልነት ብዙ ጊዜ እነሱን መምራት የሚችሉ ሰዎችን ያፍናቸዋል ወይም ደግሞ ያጠፋቸዋል። የመጫወቻ ሜዳው ሌቭል መደረጉ ጨዋታውን ሙሉ ለሙሉ እንደ አዲስ መልክ የሚሰጡትን ተጫዋቾች ሪስክ ውስጥ ይከታል። የሁላችሁ ታላቅነት ድፍረትን ይጠይቃል። ለብቻ የመቆም ድፍረትን፣ ነጠል የማለት ጥንካሬንና የሰዎችን አለመረዳት የመጋፈጥ ድፍረትና ጥንካሬን ይጠይቃል። የኒቼ ሐሳብ በብዙሃኑ የሚከበር አይደለም፣ ነገር ግን ከፍ ላለና ለተሻለ ዓላማ በስቃይ ውስጥ መቆየትን ይፈልጋል። ይሄ መንገድ ምቾትን የሚያስወግድ ብቸኛ ነው፣ ነገር ግን በሚገባ የሚለውጥ ነው። ኒቼ እንደጻፈው የሚኖርበት ምክንያት ያለው ሰው በየትኛው መንገድ ማሸነፍ አይቀርም። የህይወት ዓላማ በጨለማ ቅጽበቶች መሃል ቢሆንም እንኳን ታላቅነትን ይደግፋል። ከዛ በኋላ ቻሌንጁ ግልጽ እየሆነ ይመጣል። እኛ የተፈጠርነው እኩል ሆነን ነው እና ደግሞ የእውነታ አሳዛኝ ነገር አይደለም፣ ይልቁኑ ያ ስጦታ ነው። ታላቅነት ጥገኛ የሚሆነው በልዩነት ላይ ነው እንጂ አንድ አይነት በመሆን ላይ አይደለም። ዓለምን የሚለውጧት ሰዎች ብዙሃኑ ተመልካችና ታዛቢ ሆነው ሲቀሩ፣ እነሱ ግን ነጠል የሚሉ ብቻቸውን መቆም የማይፈሩ ናቸው። ዓለም ከተለመደው መስመር በላይ ከፍ ለማለት ፍቃደኛ የሚሆኑትን ሰዎች ትፈልጋለች። ነፃ መውጣትና መምራትን የሚመኙትን ትፈልጋለች። ወሳኙ ጥያቄ የምርም ታላቅነት የምንለው ነገር የሚቻል ነው ወይ የሚለው ሳይሆን ያንን ለመቀበል በሚገባ ደፋርና ቆራጥ ናችሁ ወይ የሚለው ነው። መልሱን ለእናንተ በመተው የዛሬውን መሰናዶ በዚሁ እናበቃለን።